ግቢ ሶስ እሺ የራሱ ህይወት አንተ በህይወቴ ብዙ አይነት ደፋር አይቻለሁ እንዳንተ አይነት ደፋር አይቻለሁ ዘመኔ እቃቃ ጫዋታ አይደለም ሄለን ቆንጆ እንዴት ብናገርሽ ነው ያዋሽ ያ ሄለን ለመጨረሻ ጊዜ ልንገርሽ በቃ የኔና አንቺ የሚባል ነገር በቃ አቁማል ያኔ እየለመንኩሽ ነው እኮ ጥለሽኝ ሄድሽው ያኔ በሰዓቱ ማለት ነው ነግሬሻለሁ በሰዓቱ በጣም ተናደድኩ ምን ተሰራለ እዚህ ቤት ውስጥ አትወጣ ምን ተሰራለ ማለት ቅርበት ተሰጥቶ ለምንጭ ኩቺ አይ በዚህ ባጭር ጊዜ ውስጥ አትወጣ በዚህ ባጭር ጊዜ ውስጥ ጨዋታ ነው እንዴ ምን አንቺ የጀመርኩት ነገር እኮ ያን በቃ በሱ እርግጠኛ ሆኛለሁ ከዚህ በኋላ ምናምን ስትል ነበር በቃ መስሎኝ ነው መስሎኝ ጥሩ ሰው መስሎኝ ነው አንዴ ግቢ አንዴ ውጪ የሚባል ነገር እንዳይመስልሽ የኔ ህይወት ያው ሰዓት ይቆጫል ተው እውነት እኔ ከራስ ጋር አትመስለኝም አብቂኝ እሺ እኛ የራሳችንን ጊዜ እናሳልፈው ሰላም ወደ ቤተሰቦች ደህና ናችሁ ወይ እኛ አለን እግዚአብሔር ይመስገን ትላንት የተፈጠረውን ነገር አይታችኋል በድጋሚ ያብሰራ አሁንም ጉድ ሰራን ይሄ ነገር ምንም ማያመጡም ነው ይሁን ምን ይሁን አላቅም ማለት እዛ ጋር አይታችሁ ከሆነ መች ነበር ከትላንት በፊት ምናምን ስናወራ ቃል ገባለው ለኡል ሶሲንም ምናምን ታስተውሻለሽ እንደዚህ ሁሉም ነገር ተስተካክሏል እኔ ለሄለን ጥሩ ሰው ነው መሆን የምፈልገው ምናምን ብሎ አሁን ሄለንም የሆነ ራሷንም እያወቀችው አይደለም አሁን እንዴት ነው ነገሩ እሺ አሁን እኮ እሱን መናገር አትችሉም ምናምን ተያይዘው ሄዱ አይታችኋል ያን ነገር ግን ነገ አይዘልቅም ነው ይሄ ነገር ገባችሁ አንደኛ እዚህ ጋር የሰው እንባ የሚባል ነገር አለ ሁለተኛ አይዘልቅም ይሄ ነገር ሶ አላማው ግልጽ አይደለም ምን ለማድረግ እየፈለገ እንደሆነ አላቅም እኔ ደግሞ ተናግሬያለሁ የምሬን ነው ማለት መዋሸት ምን አስፈልገ በዚህ ልክ መዋሸት ምን ያስፈልጋል እንዴ አራ እኔ እንደውም ከስዊል ሄለን በጣም አናዳኛለች ማለት እሺ እሱም ጥፋት አለበት ማለት ከዚህ ልጅ ጋር ያለው ነገር ጨርሻለሁ ብሎናል እና ከዚህ በኋላ ደግሞ እንደ አዲስ ከሄለን ጋር ህይወት እጀምራለሁኝ ብሎ በቃ እንደዛ ሆኖ እኛ እንደዛ ተጎርቶ ስናየው በቃ አያስቻለንም ከዛ አግባባናቸው ምናምን እና ያው በደስታ ሰዓት ነው ያቺ ልጅም የመጣችው እኛ የምናውቀው እኔም ሆነ ዶል የምናውቀው ሁለቱ ያላቸው ነገር እንደጨረሱ ነው ግን ከዛ በላይ ደግሞ አገባሽ ከዛ በላይ ደግሞ ያናደደችኝ ሄለን ናት እዛ ጋር ሰው ፊት ነው የተቀመጥንበት ቦታ ብዙ ሰዎች አሉ ሁለተኛ ነገር ደግሞ ካሜራም ኦን ተደርጓል እና ይሄን እያየች እኛ ለሷ ብለን ነው ያንን ነገር ያደረግን የነበረው ግን እናንተም ሲጀመር አታስፈልጉኝም ከህይወቴ ውጡ አትናገሩት እሱ ምናምን እኛ እኮ ዛጋ ያብስራን የተናገርነው ለሷ ብለን ነው እንጂ ለኛ ብለን አይደለም ምክንያቱም ያቺ ልጅ የመጣችው በያብስራ ምክንያት ነው በአብስራ ምክንያት መጣ እንደዛ መንጫጭቃት ቀለበቱን ከጃው ታወርውራ ምናምን ያ ነገር መፈጠሩ እኔና ሉልና አስደብሮናል እውነት ለመናገር ሁለተኛ ነገር ደግሞ ሳት ነገር እንዴ ማለት ያብ ለምን ይሄን ነገር አልነገረንም ከዚህ ልጅ ጋር ያለው ነገር ካልጨረሰ ካልፈታ ለምን ሌላ ህይወት ለመጀመር ፈለገ እቺ ልጅ እንደነገረችን ከሆነ እኔ በቃ በትንሽ ጊዜ ስጠይና ያልኩት እንጂ አልተለያየንም ነው ያለች ያለችውና ይሄን ነገር ሳይጨርስ ሳይዘጋ ለምን ወደ ሄለን ህይወት ተመልሶ መጣ እዛ ጋር እሱን እንኳን ለማውራተኛ በቃ አንተ ጥፋተኛ ነኝና ሉል ስንለው ሄለን እዛ ጋር እናንተ አይመለከታችሁ ከዚህ በኋላ እንዳትናገሩት ምናምን ማለቷ በጣም አስደብሮኛል እዛ ጋኛ ለሷ ብለን ነው እንጂ እንደዛ ያልነው ለሌላ ነገር አይደለም እና በጣም የእውነት አስከፍታኛለች አስደብራናለች ቢያንስ ረጋ ብላ ብታዳምጥ እኛ እኮ እዛ ጋር ያብና ሄለን እኮ አብረው እንዳይሆኑ እኛ አንፈልግም አብረው እንዲሆኑ ነው የምንፈልገው ግን እሷ አመለካከቷ እዛ ጋር እኛ ያጣለናቸውና እቺ ልጅ እኔና ልኡል ያመጣናቸው እስኪመስል ድረስ ያብስራ እንደው በመሃል የሆነ ሰዓት ላይ እናንተ ባስደውሉናት ኖሮ ያለንበት ቦታ አታቅማሉ ከልጅቱ ጋር ጭራሽና ግንኙነት የለንም በቃ አለቀ እንደማንኛውም ሰው በቃ እንዲ ሲነገረን እናቃለን ከምናየው ነገር ሚዲያ ላይ ያለ የወጣ ነገር ነው እነሱ ከዛ ያለፈ ልጅቱን በአካል ራሱ ያለዛ ቀን አይተናት አናቅም አይደለ እኔም ሆነ ልኡል በቃ የዛ ቀን ያየናት ግን እዛ ጋር ያብስራ የሚለው ነገር እናንተ ባጠሯት አትመጣም ነበር ይሄማ እናንተ እጅ አለበት እኛ እንደዛ እነሱ ለማስታረቅ እየጣረን እዚህ ጋር እሱ ደግሞ መጥቶ እናንተ ናችሁ እኔ ደግሞ ከምንም ነገር በላይ ናደኝ ሄለን የሱን ወሬ ሰምታ አውና ሄለን ይኸውልሽ ሶሲ አይደለም ሄለን እኮ አሁንም ቢሆን ሙሉ በሙሉ እንዴት ነው ተሽሏታል የሚለው ነገር እያመንኩ አይደለም ምክንያቱም ቤተሰቦች እናንተ ራሳችሁ ፈረዱት ገባ ይሄ ልጅ
መፈልገው ይሄንን ነው ብሎ ተነገረን አይደለ እኛም በቃ ኦኬ ታስታውሱ ከሆነ ከትላንትና በፊት እኛንን በቃ በግድ ሄለን ቤት ወስደን ያስማማናቸው ምናምን አይደለ ደስታቸውን ስለምንፈልግ የሰው ደስታ ስለሚያስደስተን ለሄለንም ይሄ ይሻላታል የተሻለ መንገድ ነው ከሚል አንፃር ነው አይደለ እንደዛ አድርገን ወስደ ነው እንዴት ነው ከዚህ በኋላ እንደዚህ አይነት ነገር አይደገም ወይ የባለፈው ስህተት አይደገም ወይ ምናምን ብለን እሱ እንደዚህ አይነት ነገሮችን አደረገና በጣም ማለት የሆነ ሰውን አምናችሁት እንደዚህ አይነት ነገር ሲያደርግ በጣም ያሳዝናል። እኔ አሁን እንዴት ነው ልጅቱ ጋር ጨርሰናል አይደለ አሁንም ጥያቄ ባይጨርሱ ኖሮ ለምን መጣሽ ነው ፖይንት የገባሽ ባይጨርሱ ኖሮ ለምን ተመጣለች እዛ ጋር ሲቀጥል ይሄ እንደጨረሰ ሰው አይደለም ትሪት ያረጋት ያለው ልጅቱን ገባችሁ እዚህ ጋር እንደዚህ አይደለም ይሁዊ ምናምን ነው ያላት ነገር ያለውና እንደጨረሰ ሰው አይደለም አክት ያደረገ ያለው ሶ ያ ነገር አምናችሁት የሆነን ሰው በዛ መንገድ እንትን ሲላችሁ በጣም ያሳዝናልና እኔ ደግሞ ልጅቱ ላይም ጥፋት አላየውባትም ምክንያቱም ማንም ሴት ልጅ እንደ ሴት ልጅ በሷ ወገን ሆኜ ሳያው እውነት ነው ይከፋል ምክንያቱም እዚህ ጋር ያልጨረስኩት የኔ የምለው ሰው ጋር ለትንሽ ጊዜ ተቀያዩሜ ያ ሰው ደግሞ ሄዶ ከበፊት ፍቅረኛው ጋር ድጋሚ ቀለበት እያሰረ ባገኘው በጣም ነው የምናደደውና በሷ ቦታ ሞኛ አይቻለኝ በጣም የሚያስከፋ ነገር ነው የልጅቱ ጥፋት አልታየኝም እዚህ ጋር ጥፋቱ የአብስራ ነው በቃ እዛ ጋር ያለው ነገር ሳይዘጋ ለምን መጣ ነው ጥያቄ እሱ የአብስራ ደግሞ አሁንም ያለው እኔ ይጨርሻለሁ ለምን መጣሽ አንቺ ይላታል ግን ደግሞ ያቺ ልጅ አብረው ያሉት ነገር እርግጠኛ ሆና እንዳለቀት ካላወቀች ማለት አይምሮዋን ካላሳመናት በቃ የኔንሽ ነገር አብቅቷል ተባብሎ ካልሆነ የተለያዩት እውነት ነው የሷ አመጣት እኔ ክፋት አለው ብዬ አልጠብቅም እና እኔ የልጅቱ ጥፋት ምንም አልታየኝም ማለት ነው በቃ እሷም ልክ ናት እንደ ሴት ስናየው ልክ ናት ያልጨረሰችው ነገር ካለ እዚህ ጋር መታ ያን ነገር ማድረጓ እኔ ልክ ናት ብዬ ነው የማስበው እውነት ልክ ነሽ እኮ በነገራችን ላይ ማለት ነው ያብስራ ይሄንን ቪዲዮ ታየዋለህ አንድ ማለት ነው አስረግጬ የምነግርህ ነገር እኔ በሴት ልጅ ህይወት በዚህ ልክ ስትጫወት ዝም ብዬ ቆሜ ላይ አልችልም በነገራችን ላይ ማለት ነው ከፈለጋችሁ የሱ ደጋፊ ሆናችሁ ኮሜንታተሮችም ኮሜንት ምጽፉ መታዩም ሰዎች የፈለጋችሁትን ነገር መከፈት ይችላልላችሁ እቺ ነገር እውነቱ ሆና ልድረስበትና ያብስራን ማለት ነው በተአምር ነው ሄሉ ጎን ማላደርሰው በተአምር ሄሉ ጎን እንዲደርስ አላረገው የፈለገው ምክንያቱም ነግሬዋለሁ ከመጀመሪያው ጀምሮ እና ምክንያቱም የሷን ክፋት አንፈልግም ነግረናል ከዚህ በኋላ የማይቀየር ነገር ከሆነ አትጀምር ብለናል አይደል ምንድነው ቤተሰቦች እኔ ጠርቻታለሁ ልጅቱን ጠርቻታለሁ ስለዚህ ትምጣና ያለው ነገር ታስረዳኝ እውነት ከሆነ አይው ቃሌ ነው ከሄሉ አጠገብ ነው ማላስደርሰው አንድም ነገራችሁ ነገር ምክንያቱም ነግሬዋለሁ ከመጀመሪያው ነገር እንደ ሁልጊዜ አንላቀቅም እንደ ቀልዳት ማለት የሄለንን ባህሪ ታቆታላችሁ እናንተ ልቧን ታቆታላችሁ ከኔ በላይና የዋህነቷን ተጠቅሞ እንደዚህ ሰው ሲጫወትባት በጣም ነው የሚያናድደኝ እንደ አንድ በቃ ይሄ ጓደኛ ቤተሰብ ሁሉ አስወጡት በቃ እንደማንኛውም ሰው አልፏጅም ቢሆን የሚናደድበት ነገር ስለሆነ ያብስራ ይሄንን ቪዲዮ ታየዋለህ አንላቀቅም የምር ለማንኛውም ልጅቱ ትምጣና ያለውን ነገር እውነታውንም ከሷ እንሰማለን ማለት ነው ሲጀመር ሄለን ራሱ ከዚህ በኋላ እንደዚህ አይነት ጨዋታ ስንገባ አንፈልግም አንድ እሱ ጋር ገና ደና ህይወት ጀመርኩ ስትል ሌላ ሴት መጣ እንደዚህ ጭቅጭቅ የሚባል ድራማ አያስፈልግም ይሄ ህይወት ነው በቃ መቀጠል ያለባት ህይወቷን ነው ማስተካከል ያለባት ማለት ነውና እንደዚህ አይነት ህይወት እንዳገባ ነው እኛ ቀድመን ለያብም ያስጠነቅቅ ነው ማለት ነው ግን ይሄ ነገር እውነት ከሆነ ከያብ ጋር ያለው ነገር በጣም ከባድ ነው ብቻውን ልጅቱ እየመጣች ነው እየጠበቅናት ነው እና በቃ ልጅቱንም ጠርተናታል ያለውን ነገር ከሷ ጋር ማውራት አለብን ምክንያቱም ያብስራና ልጅቱ ያለውን ነገር ካልጨረሱ ደግማ የሄለን ህይወት ላይ መግባት የለበትም ብዬ ነው ማሰብ እሷም ደረሰች እንዴት ነሽ ሰላም ደህና ነሽ እስኪ ማለውኝና ያው ትላንት ባጋጣሚ ነው በካሜራ መሀል የመጣሽው ምናምንና ያለውን አንዳንድ ነገር ግልጽ ማድረግ ያለብንን ነገር ለቤተሰቦቻችንና ለኛም ግልጽ እንድታረጊልን ነበር የጠራንሽ መረጋጋት ትፈልጊያለሽ ወይስ ማውራት ትችያለሽ እኔ ደህና ነኝ ብዬ አስባለሁ ከትላንትና በኋላ እናንተንም በማታውቁት ነገር ደስ ከሁኔታ ያስታውቃል ለእናንተም ነገሩ አዲስ እንደሆነና በማታውቁት ነገር እንደዛ ስለተበሳጨሁባችሁ በጣም ይቅርታ እና ያው ምንም አዲስ ነገር የለም ደስ የታየ ነገር ነው ማለት በጣም ደንግጫለሁ እኔ አላቅም ልክ እንደነገርኳችሁ ነው አፕን የሆነው ነገር እንደዛ ነው በመሐል ላይ መግባባቶች ተፈጠሩ ያንን ፊክስ ለማድረግ ደግሞ አንዳንዴ ከነገሩ ገለል ብለን ብናየው ይሻላል ሞር ብዬ ስላሰብኩኝ ነው እሱን ቢሆን አናገራው ለቤተሰብም ቢሆን አሳውቄ ነው ሄድኩት እና
ያየሁት ነበር ማለት አይዞሽ በቃ ተረጋጊ ኢትስ ኦኬ እኮ እስከምን ድረስ ይሄዳል እያንዳንዱን ቪዲዮ እያየሁት ነበር ገብቻል አይደለ እና ይሄ ቀለበት ፕሮግራም ቀለበት ያደረገላት አስቢ ፍቅረኛዬ ነው እና በእኔ በኩል ሆናችሁ ብትረዱ ደስ ይለኛል ምንም የነገረኝ ነገር የለም ስቲል ከሄድኩኝ በኋላ እንኳን በቃ ኖርማል ስልክ እየደወለልኝ አይደለም አጥፍቼ እኮ ሊሆን ይችላል አንደርስታንድ ሳላረገው ቀርቼ እኮ ሊሆን ይችላል ግን ሰው በሚያፈቅረውን ሰው በዚህ ልክ እንደዚህ ጨክናል ብዬ ግን አላሰብኩም በየትኛው ጊዜ ተዋውቀው ማለት አንዳንዴ ይሁን ያለፈውን ነገር ረስተሽ ሌላ ህይወት ጀምረሽ እንኳን እኮ ይከብዳል አይደል ብዙ ሁኔታዎች ካለፉ በኋላ እንኳን በጣም ከባድ ነው በዚህ አጭር ጊዜ ውስጥ ቀለበት እኔ ጭራሽ እኔ ግራ ገብቶኛል እኔ ከጤናውም አይመስለኝም እሷም እንደምታያት ነው እና ይኸውልሽ አሁን ያብ ከነገረን አንፃር ማለት ነው ካንቺ ጋር ያለውን ነገር እንደጨረሰና ምንም ነገር ከዚህ በኋላ ማለት ሌላ ሴት ህይወት ስር እንደሌለችና ሄለን እንደሚፈልግ ለኛ ነግሮናል እና እኛ ያ ፍላጎቱ ከሆነ ደግሞ ከሄለን ጋር እንድትሆን እንፈልጋለን እሱ አብረው እንዲሆኑ በጣም ነው የምንፈልገው የኛ ምኞት ነው ያ ማለት ነው እና እኛ ከዛ አንፃር ነው ካንቺ ጋር ያለውን ነገር እንደጨረሰ እና ከዚህ በኋላ ምንም ነገር እንደማይረብሻቸው ስለነገረን ገባሽ አይደለም በዛ ያንን አስበን ነው እኛም ሄለንና ያብን ያገናኘነውና አንቺ ደግሞ መተሽ ያላችሁ ነገር እንዳልጨረሳችሁ እየነገርሽን ነው አይልሽማ አታልቅሽ ምንድነው ነገር አሁን እኛ ማወቅ የምንፈልገው ነገር ጀስት እዚህ ጋር ምንም አይነት ውሸት ሳይኖር ምክንያቱም ያብሰራንም ዝም ብለን መወንጀል አንፈልግም እኛም ቢሆን አታልቅሽ ተረጋጊ ዝም ብለን መወንጀል አንፈልግም ስለዚህ ያለው ነገር እውነታ ነገሪን እኛም እውነታውን ይዘን ነው ያለውን ነገር እንትን ማለት የምንፈልገው ሶሲ በቃሽ እኛ እውነታውን ብቻ ነው ማወቅ የምንፈልገው ገባሽ አይደል የሄለን ህይወት እንዲበላሽ አንፈልግም ምክንያቱም ከዚህ በኋላ እሱ እኔ አይደለም የሄለን ያንቺ ማንም ሴት ስልሽ የሴት ልጅ ህይወት ሲበላሽ ማየት ደስ አይልም ስለዚህ ካንቺ መስማት የምንፈልገው ነገር በቃ ምንድነው የነበረውን ነገርና አሁን ያላችሁን ነገር ለመጨረሻ ጊዜ ሲያወራችሁትን ነገር ምናምን እሱን ነገር አስረጅኝና ሄለንም ጋር ሄደን ቢሆን ያለውን ነገር እሷንም ቢሆን በስርዓት እንደትላንቱ ሳይሆን በተረጋጋ መንፈስ ታወሪያታለሽ ማለት ነው ያለው ነገር እሱ ነው ፕሊስ በቃ እናንተ ያልተረዳችሁት ነገር ይሄ ማለት ውስጤ ፍቅር አለ ማለት ነው ገብቻለሁ አይደል ያብስራን ላጣው አልፈልግም በጣም በብዙ ስትራግል ውስጥ ያለፍኩ ሰው ነው ከዛ በኋላ ነው ነገሮችን አስተካክዬ ከያብስራ ጋር የጀመርኩኝ አሉ በቃ አንዳንዴ በፍቅር ዙሪያ የሚፈጠሩ ሚስቴኮች አሉ በቃ ብዙ ኦብስታክል አለ ግን ያ ደግሞ ጀስት ፍቅር ውስጥ ያለ ሰው የሚያሳልፋቸው ነገሮች ናቸው ብዬ ነበር እስካሁን ድረስ እንደዛ ስቀጥልና ይቅርታ እያልኩኝ ነገሮችን ሳስተካክል የነበረው ግን አላውቅም እኔ አሁን በዚህ ሁኔታ ግራ ገብቶኛል ገብቻለሁ አይደል ልክ እናንተ ለሷ እንደምትቆረቆሩት ሁሉ አላ በዚህ ሰዓት ማንንም እየተረዳኝ አይደለም ገባሽ አይደል እኛ እንኳን እንረዳሻለን ያው ስለተረዳንሽም ነው አሁን ራሱ ከክላስ እንደመጣው እሱ ደወለልኝ እዚሁ የተገናኘ ነው አንቺንም የቀጠልነሽ ማለት ነውና ጀስት ያለው ነገር እንድታለቅሽ ምናምን አይደለም በቃ ማለት እሺ ተወጇለሽ ከሱ ጋር መቀጠል ትፈልጊያለሽ ምንድን ነበር የመጣላታችሁ መንስኤ አልተጣላንም ይኸውልህ ደጋግሜ እየነገርኩህ ስለዚህ አልተለያያችሁም ኦፍ ኮርስ እኔ እንደዛ ነው የማውቀው ምንም የነገረኝ ነገር የለም በጣም ጥሩ ገባሽ አይደል በቃ ጀስት እኔ ታይም ስጠኝ ነው የነበረውን ነገር ለማስተካከል ጊዜ እፈልጋለሁ በቃ አንተም ያለብን ጣጣ ጨርስ ቢኮዝ ይሄ ነገር እየተመቸኝ አይደለም በቃ ልንግባባ አልቻልንም እና በመሀል ዲስታንስ መፈጠር ነበረበት እና እኔ ማውቀው ለምጨርሻ ጊዜ ያወራችሁ በቃ ዲስታንሱን አንቺ የፈለግሽው ነገሮች እንዲስተካከሉ ነበር ማለት ነው ሁሉ ነገር ቦታውን ይዞ ከዛ ድጋሚ በሰላም እንድትመለሱ ነበር ያንቻራ አዎ እንዴ መለየት እንደዚህ ቀላል ነው እንዴ ስለሄኩ ቃቃ ጨዋታ አይደለም አይደል የማይፈልግም ከሆነ በስነ ስርዓት መናገር አለበት ምክንያቱም በኔ ኬዝ አይደለም የተለያየ ነው በቃ ያለፈ ነገር ሁሉም ያለፈ ነገር ነው አላውቅም እናንተ ማስተካከል ያለባችሁ ነገር በቃ የቆየ ነው አይደል በቃ ተቷታል ኦሬዲ አዲስ ህይወት ጀምሯል እንዴ በብዙ ስትራግል ውስጥ ነው ያገኘሁት በቃ እኔ አብስራ ማጣት አልፈልግም ፕሊዝ ተረዱኝ በቃ ሄልሽ ችግር የለውም እኛ ይሄን ነገር ነበር መስማት የምንፈልገው ግን ከልብሽ ነው እንመንሽ አንቺ ነው ማለት ይሄ ነገር ገባሽ አይደል አሁን እዚህ ጋር ሄለን ደስተኛ በነበረችበት ሰዓት አሁን ሂጂ ደስታዋን ለበጠብጥ ነው እንደዚህ ነገር ስለዚህ አንድ ማለት አስጠንቅቂ የምነግርሽ ነገር እርግጠኛ ሆኜ ለዚህ ነገር ምክንያቱም አንቺ ወይ የነሱን ደስታ አይተሽ ድጋሚ ተነሳስተሽ ይሁን ብቻ ኔቨር አልኩሽ እያንዳንዱ ፖስት የተደረገውን ቪዲዮ ማየት ትችላላችሁ አይደለ ሁሉም ነገር የፋሚሊ የሚያውቀው ነገር ነው ምንም እየዋሸሁ ነው አይደለም
ገብቻለሁ። እኔ ርቂ ቤተሰብ ጋር ነው ያለሁት በቃ። ስለዚህ በቃ ችግር የለውም። አንቺ እውነታ ካለሽ አሁን ሄለን ጋር እንሂድና በተረጋጋ መንፈስ ለኛ የነገርሽኝ ነገር ለሷ ተነግሪያታለሽ ማለት ነው። ችግር የለም። ትጎጂኛ አንፈልግም። አንቺም ሴት ነሽ እሷም ሴት ናት። ሁለታችሁም እንድትጎዱ ስለማንፈልግ ያለው ነገር ሄለን ጋር ሄደን እናውራና ከዛ በኋላ የሚሆነውን ይሆናል አይደል? አይመስልም? በቃ ችግር የለውም። ሄሉ ጋር እንሂድና ተረጋጊ አንቺ ያለውን ነገር እናወራለን ማለት ነው። ኦኬ ግቢ ሶሲ ችግር ምንድነው? ቆይ ፍላጎታችሁ ምንድነው? አልገባኝም። ነግሬሻለሁ እኮ ኮሎ ነበር እኮ ያኔ የሚጠሩት ለዛ ነው ዛሬ እዚህ ድረስ ይዟት የመጡት። አንተ በእናትህ ምንድነው እየሰራችሁ? አታፍርም? ጭራሽ አሁን አይኑን በጨዋ ጥበህ ምንድነው አይደለም የሰላም እኮ ነገር ለምን ጠራሽው? ለምን መጣ? ያለውን ነገር ሳይጨርስ ለምን ጠራሽው? ለምን መጣ? እኔ ክላስ ከመውጣቴ ለገባችሁ? አረ ሶሲ ልጅ አያፍርም? እነሱ ናቸው የጠራት። መርጠሽ ሄደሻል። ያኔ እየለመንኩሽ ነው ጥለሽኝ ሄድሽው አይደል እንዴ? ዛሬ እኔ እዚህ ጋር በቃ የራሴን ህይወት ጀምራለሁ። እኔ ምን ማድረግ እችላለሁ? የፈለገ ጥይቅ ልሂድ ቢያንስ እንኳን አትለማመጠኝም። ስለማለት ነው አትለማመጠኝም። በሰዓቱ እኮ ነግሬሻለሁ፣ እንዳትሄጂ አስጠንቅቄ ነግሬሻለሁ አይደል እንዴ? ረሳሽው? ሰምኛለሽ አለ። ከዚህ በኋላ እንደረብሽን አልፈልግም። ሄለን ስዋርልሽ የሚረብሽ ምንድን ነው የሚያደርጉት እነዚህ? አስወጫት፣ አስወጣት፣ ሉላ አስወጣት። እናንተ አቻችሁ ድረስ አቻችሁ ጊዜ ሄለን እኛ እሷን ለማስወጣት አቅቶን አይደለም፣ ግን ያለውን ነገር ታስረዳን። ሲጀመር እሱ ምን ፈልገሽ ነው ወጥሽ? አንቺ እንድታወሩ ነበር እኛ ሶሲ ነግሬሻለሁ። እውነት ለምን ማለት ነው? ምን ትሰራለህ? ምክንያቱም ያለውን ነገር ከሷ ጋር ሳትጨርስ ለምን ከሄለን ጋር ጀመርክ? ለምን ቀለበት አስላት ሞከርክ? ምንም ነገር ይሁን ማለት ነው ለአንቺ ማስረዳት ግዴታ የለብኝም። አይመለከታችሁም። እንጂ መጀመሪያ ለምንድን ነው ለቃ ነው ቃል የገባኸው? በቃ አንቶላ ተማረክም እንዴ? ከሷ ጋር ያለውን ነገር ሳትጨርስ ለማን ነው? እኛ ራሳችን የፍቅር ጊዜ እያሳለፈን ያለን። ከሷ ጋር ያለውን ነገር ሳትጨርስ ለምን ከሷ ጋር ቀለበት አሰርክ? ለምን? ቆይ አንዴ እሷ እኮ እያለች አለች እኔና እሱ አልተለያየንም እያለች ነው። ምን ድጋሚ በአደባባይ ሁሉም ሰው የሚያውቀው ነገር ነው። ገብቶሻል? እየለመንኳት ጥላኝ ነው። እዚህ ጋር እሷም በአደባባይ ሁሉም የሚያውቀው ነው ትላለች። አንተም እንደዛ ትላለህ። ማን ነው ማመን የሄለን ህይወት እንዲበላሽ አልፈልግም። አለቀ አበቃ። ለምን አትነግራትም? ከሷ ጋር ሶሲ በቃሻል፣ ሶሲ በቃሻል፣ ይበቃሻል፣ የሆነ ይበቃሻል። ከዚህ በኋላ ማንም ሰው እሱ እንዲናገር አይደለሽም። ሄለን ማለት አይደለሽም። አንቺ ነገር የለም። ይኸውልሽ እንደዚህ ሰው ያለው ነገር ከሷ ጋር አውጥተሽ ተረጭ። ያው ስራ ጨርሱ። እኔ ካንተ ጋር የነገርኩሽ ምን ትሰራለህ እዚህ ቤት ውስጥ? አትወጣም። ምን ትሰራለህ ማለት ነው? ቀለበት ያሰጥላል ልጅ ኩቺ። ቆይ በዚህ ባጭር ጊዜ ውስጥ አትወጣም። በዚህ ባጭር ጊዜ ውስጥ ጨዋታ ነው እንዴ? አንቺ የጀመርኩትን ነገር እኮ ያን እየለመንኩሽ ነው የቀረሽው። እየለመንኩሽ ነው ጥለሽኝ ሄድሽው። ነገርሽ ነበር። ሁሉን ነገር ላስረዳሽ እየሞከርኩ ነበር እኔ በሰዓቱ ነገርኩ። ልትናደድ ልትበሳጭ ትችላለህ። ግን እንደዚህ ባጭር ጊዜ ውስጥ እንዴት ታደርጋለህ? እኔ ባጭር ጊዜ ውስጥ አይደል በቃ ቸቀል መፍቅረኝ ነሽ ታውቂያለሽ። እንደዛ ጎርታ ከሄድሽ ሴት ጋር አይደል? ከስንት ነገር አይደል? አይመለከትሽም። እኔ እና እሷ ስላሳለፍን ነው ስለያንዳንዱ ነገር አይመለከትሽም። አንቺ እኮ አይመለከተኝም እኮ እንደማይመለከት ያሳየኝ። ያኔ በሰዓቱ ያኔ ትልቅ ውርደት ነው። ይሄ ምንም ውርደት አይደለም። መጀመሪያ እንደዛ ነገር ዛሬ እኔ ቀለበት ሳስመጣሽ አንቺ ልክ ይዞሽ ካልሆነ በስተቀር ያኔ በስነ ስርዓት እየለመንኩሽ ከሄድሽ ግንኙነታችን እርሺው ብዬሻለሁ። በጤና ነው ወይ የፈለገ ነገር ነው። በአጭር ጊዜ ውስጥ አስጠብቄ ነው የነገርኩሽ አይደል? ከሄድሽ ግንኙነታችን እርሺው ብዬሻለሁ። ያው እኔ ስለዛ እኮ አይደለም የማወራው። ከነዚህ ጋር ተነጋግረሽ ድጋሚ ህይወት ለበበዘጡን እናንተ ምንም እነሱ የሚያውቁት ነገር የለም። ያንተን ህይወት ለመበጥበጥ ካለ የራሱ አንተ በጣም አትሞክር። እዚህ ጋር እኛ ስለሄለን በቃ ይሰማናል። እኔ በጣም የሌባ አይነ ደረቅ እኔ በህይወቴ ማለት ነው እንዳንተ የሌባ አይነ ደረቅ አይቻላቅም። እነዚህ ናቸው ህይወቴ ለመበጥበጥ ስትል ትንሽ እንኳን አታፍርም። ሲቀጥል ያለው ያኔ ማለት ነው ዛሬ መጣው ማለት አረጋግጥ ነገር 2 ሳምንት ይሞላል። ከዚህ እንደው ከተለያየ እንኳን ምን አገባችሁ? ምን አገባችሁ? ሄለን ከቀልብሽኝ ሄለን አሁን ከቀልብሽኝ ለማሰብ ለቀቃል በቃ ውጡ እናንተ ተወኝ። እኔና ፈነው ለማሰብ ሞክር ያን ነገር ልንገርሻ ለማሰብ ሞክር። እየተጫወተብሽ ነው እየተጫወተብሽ ነው። አንተ ደግሞ ማለት ነው አስጠንቅቄያለሁ፣ አለቅህም ብያለሁ። አሁንም ቢሆን ይበቃል። በቃ ምን ስትሉ ነበር? በቃ በሱ እርግጠኛ ሆኛለሁ ከዚህ በኋላ ምናምን ስትል ነበር። በቃ መስሎኝ ነው ጥሩ ሰው መስሎኝ ነው። አንዴ ግቢ አንዴ ውጪ የሚባል ህይወት የለም። እሺ የኔ ህይወት እቃቃ አይደለም። እቃቃ ነው እያልኩሽ አይደለም፣ ግን እዚህ ጋር
ገና ደበድብሻለሁ። ከእሷ አጠገብ በዚህ ባጭር ጊዜ ውስጥ ያፈቅረኛለሽ አታስቢ። እነሱ በደንብ እንተዋወቃለን። ከአንቺ በላይ ነው የሚያቀኝሽ። አልፏል ያ ነገር አልፏል። አሁን ወደ እኔ መጥቷል። እናንተ ልትመክሯት ነው የሚሻለው። ስሚ እኛ አሁን እሷን ያመጣናት ሌላ ጸብ ፈልገን አይደለም። ያብ ከአንቺ ጋር እንዳይሆን ፈልገን አይደለም። አንዴ አዳምጪ። ቆይ አንተ በዚህ መሀል ምንም አትናገርም? ምንድነው የምለው? እኔ እኮ ነገርኩሽ። በቃ አንተ በሽተኛ ነህ። እኔ ምንድነው ማድረግ ያለብኝ ከዚህ በላይ? የፈለገ ቢሆን ከኔ ጋር ማቆም ካለብህ ለራስ ጊዜ መስጠት ነው እንጂ በዚህ ጊዜ ውስጥ ከሌላ ሴት ምን ማድረግ እንዳለብኝ ገብቶሻል። አንቺ ግን እንድትነግሪኝ አልጠብቅም። ብቻ ያለው ከማንም ምንም ነገር አልጠብቅም። ገብቶሻል። ላንቺ ምንም ማስረዳው ነገር የለኝም። ገብቶሻል። እኔ ነኝ መካት መብት የለም ሲጀመር ነገርኩሽ እኮ እንደዚህ ልትበጠብጡን ሁሉ አልፈልግም። ልንበጠብጣችሁ አይደለም። እቺ ነገር ህይወት እቺ እሷ ከሷ ህይወት ካልወጣች አሁንም ደስተኛቱኝ ወቂ ልንገርሽና አሁንም እየመጣች እሱን አፈቅራለሁ የምትል ከሆነ መቼም ደስተኛ ሆነሽ መኖራችን ልንገርሽ አይደለም። ከሷ ጋር ያለው ነገር እየጨረስና ካንቺ ጋር ይግባ ነው እኛ ያለው ወይ ጉዴ። ሄለን ይሄ በቅናት እቃቃ ጨዋታ አይደለም። እቃቃ ጨዋታ አይደለም ሄለን። ቆይ አንቺ እንዴት ብናገርሽ ነው ይገባሽ? ቢቀርብሽ ነው የሚሻልሽ። ስለ ቤት ማስመጣት አይደለም። አስቀምጣትና እሷን ማለት ነው ልንነጋገር የመጣው ተነጋግረን እንሄዳለን። አንድ ነገር ልንገርሽ አይደለ? እዚህ ጋር ይዣት የመጣው እሷ እውነታውን ልትነግርሽ ነው። አሃ ቤት ድረስ ይዛችሁ መጣችሁ። ከዛ እኔን ታስደበድቡኛላችሁ። አንቺ እኮ ነሽ ልጅ የራሷ ህይወት እኮ ነገር አትፈልጉ። ለምን አትወጡላት? እንዳንተ በህይወቴ ብዙ አይነት ደፋር አይቻለሁ። እንዳንተ አይነት ደፋር አይቻለሁ አቅም በህይወት ዘመኔ። ጭራሽ እዚህ ጋር ምን ነው በሁለቱ ሴቶች ለምን አትዋት? ቆይ እኔ አልገባኝም። እሺ ጋር ለምን አትዋት? ምን የፈለግከው አንተ? ለምን አትዋት? ህይወቷን እንድትኖር ለምን አትፈቅዱላት? ጀብድ አይደለም ይሄ ነገር። ሴትና ሴትን ስላጣላ ጀብድም አይደለም ምንም አላዋቂነትን ነው እዚህ ጋር እያሳየን ያለው። አንቺ ደግሞ ማለት ነው አርፈሽ ተቀመጪ። እንደምትሰሚኝ አውቃለሁ። አርፈሽ ተቀመጪና ተናገሪ። እኛ እሷ የመጣናት ጸብ አይደለም። ሁለታችሁ ተስማሙ። እቺ ልጅ መናገር የምትፈልገው ነገር አለ። ሁለተኛ ከያብ ጋር ያለኝ ነገር አልጨረስኩም ያለች ነው። እኛ ደግሞ እንስማት። አውሪ ቆይ ሶስት ዝም በይ። አውሪ ተናገሪ። እሺ ተረጋጊና ተናገሪ። በመጀመሪያ እኔ ምንም እየገባኝ አይደለም። ምን እየተፈጠረ እንዳለ አላውቅም። ቆይ አብስራ ምን እያደረግክ ነው? ንገረኝ። በጤና ነው? እያናገርኩ ነው። እናት ለሷ አይደለም አትኪው። ዝም ብለሽ ማውራት ትችያለሽ። ብዙ አትኪው ነገሮች አሉ አይደል? እኔ ጅስ አልፈልግም። እንኳን በዛ ሁኔታ ውስጥ እንኳን አንተን ለመረዳት አይደል እንዴ ስሞክር የነበረው። እንዴት በኔ ላይ እንዴት አደርጋለህ? ይኸውልሽ አሁን ለሄለን እውነታውን እንድትነግሪያት ነው አይደል እዚህ ጋር ድረስ ይዘንሽ የመጣ ነው። ንገሪያት ለሄለን ማወቅ ያለባት። አንቺ ደግሞ ከቀልብሽ ሆነሽ አዳምጪ። በቃ አንተ ምንድነው ፍላጎትህ? አንተ ዝም በል። አንተ ቆይ ሄለን ቆማ እንድትቀር የምትፈልገው? አልጨረስንም። አንተ ቆይ ምንድነው በሄለን ህይወት ሁሌ ጣልቃ የምትገባው? ራሷ እኮ ትወስናለች። ሁለቶቹን አታገባቸውም። ያብ ስማ፣ በእንደዚህ አይነት ድራማ ስር አታውቅም ነው ሄለን ጻና በእንደዚህ አይነት ድራማ ስር ከምትኖር እየመጣች እቺ አንተን አፈቅርሃለሁ እያለች እሷ ከምትናደድ እናንተ እኮ ናችሁ በፕሮግራም ላይ ባለው ቤቷን ወጣች ሰው የምታመጣው እኛ እኮ ፈቅደንልሃናትም ልጅቱ ናት የመጣችው። በቃችሁ በቃ አንድ ነገር ልንገር። እኛ እኮ ፈቅደንልሃል ሄለንን እኮ ፈቅደንልህ ነበር። መጨረስክ ጨርሳል። እሷ ስላለች ነው እንጨርሳል ብለም ጠይቅ። ለምን መጣች? ለምን መጣች? ምን ማለት ነው? መብቷ ነው መምጣት። እኛ እኮ መብቷ ነው። በቃ ልጆች አይደል? አንቺ ደግሞ ይግባሽ። አንድ ነገር ልንገርሽ አይደል? እኛ ፈቅደንልህ እኛን እዚህ ጎትተን ያመጣ ነው። ግን ቢለያዩ ልጆች ልጅ እዚህ ዛሬ ቤት ደፍራት መጣ ነበር። አንድ የምነግርሽ ነገር ይሄ ነገር አሁንም ቢሆን ማለት ነው ካልተሻለሽ ጸበል ወስድሻለሁ ከፈለግሽም ቢሆን ያን እሺ እንዴ ከሆነ ደግሞ እሷ ማንም እሱን እንዲነካብኝ አልፈልግም። አዳምጪ ስሚ፣ ጓደኞቼ የምትያቸው ልጆች ከህይወትሽ እስካላወጣሽ ድረስ ማለት ነው መቼም አንቺ ህይወት የሚባል ነገር አይኖርሽም። ውጡልኝ። ዛሬ የገባኝ ነገር አሁን እንደውም አንቺም ይኸውልሽ አድምጪ፣ አንቺም ያብም አብራችሁ እዚህ በመሆናችሁ ለኛ ጥሩ ነው ያብ። ምክንያቱም እቺ ልጅ የምትናገረው ነገር እውነት አይሁን አሁን እንሰማለን። ተቀመጪ ሄለን እሷ የምታወራውን ታወራ በቃ ምንም ውሸት እኮ የለውም እዚህ ጋር እውነት ነው እኮ አልተለያያችሁም። ምን ማለት ነው? አልተለያየንም እያለች ነው። እኔ እኮ ነገርኩሽ እኮ በአደባባይ እኮ ነው ሁሉ ነገር አይደል? አልተለያየንም እያለች ነው። ጠፍቶኝ ነው የቀለበቱ። በቃ መናገር የምትፈልገው ነገር አለ ተናገሪ። በቃ ምንድን ነው ፍላጎታቸው? አንቺ እኮ ነገር እንድትበቂ አይፈልጉም። ትልቅ ሰው ዝም ብላችሁ ስሙ። ጓደኞችሽ ናቸው ጠላቶችሽ ናቸው። ግን ተሩቅ አይመጣም ሲጀመር አይደለ? አሁን ውጡልኝ። አንቺ ውጡልኝ። በቃ አልፈልግም። አይደለም ከህይወትሽ ነው ታስወጫቸው የሚገባው። ቆይ አንዴ ያንተ ነገር ይቆይና፣ ቆይ አንቺ አላማሽ ምንድነው? ጀስት የኔን ነገር አይታውሻል አይደል? ያው የራሴ ነው እናቴ። እንዴት ጀምሩ ለምን እንደዚህ ያሻሽታታለሽ? ገብተሽ ማለት በቃ ያለፈ ታሪክ ነው እናት። አረ ነው እንዴ? ይሄ እኔ ለመጨረሻ ጊዜ ልንገርሽ፣ በቃ የኔና አንቺ የሚባል ነገር በቃ አቁሟል። ያኔ እየለመንኩሽ ነው እኮ ጥለሽኝ ሄድሽው። ያኔ በሰዓቱ ማለት ነው ነግሬሻለሁ። በሰዓቱ በጣም ተናደ
ተናደድኩኝ። በጣም ተናድጄ ነበረ። ደጋግሜ ለምኜሻለሁ። ከዛ በኋላ ኪራኔ ጋር ሲመጣም ነግሬሻለሁ። በቃ እኛን ግንኙነት የምትፈልጊው ከሆነ ተመለሽ ብዬ ደጋግሜ ነግሬሻለሁ። የአብስራ የኔ ጉዳት አይታየህም እንዴ? በቃ አልቻልኩም። እኔ ታመምኩኝ። ቤተሰቦቼ በጣም ተጎዱ። እኔ ምን ማድረግ እችላለሁ? ዛሬ እንግዲህ ከረፈደን የመጣሽው ያኔ በሰዓቱ መድረስ መምጣት ትችይ ነበር። እኔ በቃ እዚህ ጋር ጀምሬያለሁ። ወደ ቀድሞ ፍቅሬ ተመልሻለሁ። በቃ እኔ ምንም ላደርግ አልችልም። ጨርሷል ስሜቱ። አንድ ቀንም እንኳን ስልክ ተደውሎ እንዴት ነሽ አይባልም። ያ ሁሉ ሲቀር ይሄ ነው ለኔ ክሬዲቱ። እንደማልደውልማ ነግሬሻለሁ። በቃ እኔ ከዚህ ውጪ ምንም ላደርግሽ አልችልም። በቃ አንቺም የራስሽን ህይወት መኖር ነው። በቃ እሺ ፕሊዝ፣ በቃ አጥፍቻለሁ። እሺ በቃ ኢትስ ኦኬ። ሁሉም ነገር ተውና በቃ ወደ ድሮ ፍቅራችን እንመለስ ፕሊዝ። ምንድነው የድሮ የሚባል ነገር የለም እናቴ። የምን ፍቅር ምንድነው የምታወራው? አትመስለኝም እራሱ። ያ እቺ ሴት ደግሞ አታስወጣት። ይኸውልሽ እናቴ እኔ ካንቺ ጋር ምንም ንግግር ከህይወትሽ ሰው ማስወጣት ያቃተሽ አንቺ ነሽ። እኔ ደጋግሜ ነግሬሻለሁ። ያው ስራ እየነገርኩህ ነው። በቃ አትሊስት በቃ ሁሉም ነገር ይቀርሽ። እዚህ ጋር አንቺ ሙሉ አላቅሽ ሙጪ እኔ እና አንቺ የሚባል ነገር የለም ከዚህ በኋላ። ይቆጭሃል፣ በእውነት ይቆጭሃል። አንቺ ራሱ በጣም ሉሉጣ ቅርታ ውጣልኝ። በቃ ማንም ተረጋጊ፣ በእናትሽ ውጪ። አንቺ ራሱ ሂድጣ ውጣ። ሰምታችሁኛል? እንደውም አለቃችሁ ሁለታችሁም። አንቺም ቢሆን ደስተኛ የምትሆኝ እንዳይመስልሽ። ያው ስራ ደግሞ ይቆጭሃል። ተው እውነት እኔ ከራስ ጋር አትመስለኝም። ጠብቂኝ እሺ። ደስተኛ የምትሆኝ እንዳይመስልሽ። ውጣ ሙሉ። እኛ የራሳችንን ጊዜ እናሳልፍበት። አትራብሽ። ዝም ብለህ ገማች። አንተ ደግሞ ማለት ነው በጭራሽ እኔ ማለት ነው ልዑል አይደለሁም የምፋታ እንዳይመስልህ። እያንዳንዷን ነገር አሳያለሁ። ጠብቅ፣ ሁሉን ነገር። እሷ ጤነኛ ሆነ አይደለም። ይዛ አስከትለኝ። አንድ ነገር እንገርሽ፣ ጸበል ይውሰድሽ። እሺ በነካዱ ከቤት